አውሮፓ አስደናቂ መልክዓ ምድሮች፣ የበለጸገ ታሪክና የተለያዩ ባህሎች ያላት ምድር ነች። ነገር ግን ግርማ ሞገስ ከተላበሱ ቤተ መንግስቶችና ውብ ከተሞቿ ባሻገር አውሮፓ በዓለም ላይ ያሉ እጅግ በጣም ውብ ሴቶች መኖሪያ አህጉር ነች። ከፓሪስ ውብ ጎዳናዎች እስከ የባልካን በረዷማ ኮረብታዎች ድረስ ውበት በዚህ አህጉር ውስጥ ብዙ አይነት ቅርጾችን ይይዛል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን በውብ ሴቶቻቸው የሚታወቁትን 10 የአውሮፓ ሀገራት እንቃኛለን። ነገር ግን ውበት ገጽታ ብቻ ሳይሆን ማራኪነት፣ ባህልና በራስ መተማመን ጭምር ነው። ተመልካቾቻችን ለእናንተ ቀዳሚውን ደረጃ የሚይዘውን ሀገር ኮሜንት ላይ ጻፉልን። ከቪዲዮአችን መጨረሻ ድረስ አብረው እንዲቆዩ በአክብሮት ጋበዝን። መልካም ቆይታ። አስረኛ ፖላንድ። በዝርዝራችን በቁጥር 10 ላይ የምናገኛት ሀገር ፖላንድ ስትሆን የፖላንድ ሴቶች በረጃጅም እና ቀጭን ቁመናቸው፣ ጥርት ባለ ቆዳቸውና በሚያስደንቅ ሰማያዊ ወይም አረንጓዴ ዓይኖቻቸው ይታወቃሉ። የስላቭና የአውሮፓ ገጽታ ድብልቅ ሁለቱም ውበትና ጥንካሬያቸው ያጎላል። የዋርሶና ክራኮድ ያሉ ከተሞች በራስ መተማመን ባላቸው ብልህና ግርማ ሞገስ በተላበሱ ሴቶች የተሞሉ ናቸው። አብዛኞቹ የፖላንድ ሴቶች ከፍተኛ የትምህርት ደረጃ ያላቸው፣ ከአንድ በላይ ቋንቋዎችን አቀላጥፈው የሚናገሩና ከባህላቸው ጋር በጥልቀት የተቆራኙ ናቸው። በባህላዊ አልባሳትም ይሁን በዘመናዊ ፋሽን ውበታቸው ጎልቶ ይታያል። ዘጠነኛ ስፔን የፍቅር ሀገር ነች። ሴቶቿም ያንን የጋለ ስሜት ያንጸባርቃሉ። በፀሐይ የተሳመ ቆዳቸው፣ ጥልቅ ቡናማ ዓይኖችና ጠቆር ያለ ፀጉር ያላቸው የስፔን ሴቶች የሜዲተራኒያን ውበት መገለጫዎች ናቸው። የስፔን ሴቶች በተለየ ስብዕና፣ በጠንካራ የነጻነት ስሜታቸውና በሚያምር ዘያቸው ይታወቃሉ። በማድሪድ ጎዳናዎች ውስጥ ሲዘዋወሩም ሆነ በሴቪሌ ባህላዊ የፍላሜንኮ ትርኢት ላይ ሲደንሱ የስፔን ሴቶች የደስደሳቸውና በራስ መተማመናቸው ይማርካል። ስምንተኛ ኔዘርላንድ። የደች ሴቶች በዓለም ላይ ካሉ ረጃጅም ሴቶች መካከል ቀዳሚዎቹ ናቸው። ረጃጅም እግራቸው፣ ረዘም ያለ የፊት ቅርጻቸውና በተፈጥሮ ቀላ ያለ ፀጉር ያላቸው ሲሆን ውበታቸው በተግባቢነታቸውና ገለልተኛ ባህሪያቸው ይሟላል። ኔዘርላንድ ተራማጅ በሆነ ማህበረሰብ ትታወቃለች። በተጨማሪም የኔዘርላንድ ሴቶች በራስ መተማመን የተሞሉ የተማሩና ጀብደኞች ናቸው። የዕለት ተዕለት ልብሳቸውን ለብሰው በአምስተርዳም ጎዳናዎች ላይ በብስክሌታቸው ላይ ሆነው ዘና እያሉም ይሁን አሊያም በትላልቅ ዓለም አቀፍ የፋሽን ሾው መድረኮች ላይ የተንጎማለሉ የኔዘርላንድ ሴቶች የተፈጥሮ ውበትንና ዘመናዊ ውስብስብነትን ያለምንም ድካም አዋህደው ይይዛሉ። ሰባተኛ ዩክሬን ብዙ ጊዜ በዓለም ላይ ካሉ እጅግ አስደናቂ ውበት ያላቸው ሴቶች ሀገር ተደርጋ ትቆጠራለች። ከፍ ያለ የጉንጭ አጥንት፣ ሰማያዊ ወይም አረንጓዴ ዓይኖችና ረጅምና ዘልጋጋ ፀጉር ያላቸው የዩክሬን ሴቶች ማራኪ ውበት የተላበሱ ናቸው። ነገር ግን ከመልከ መልካምነታቸው ባሻገር በጽናትና ብልህነታቸው ይታወቃሉ። ከኪየቭ አስደናቂ ጎዳናዎች እስከ ሌቪቭ መንደር ድረስ የዩክሬን ሴቶች ውበት የጥንካሬና ግርማ ሞገስ ድብልቅ ነው። ስድስተኛ ፈረንሳይ። የፈረንሳይ ሴቶች ልዩ የሚያደርግ ልፋት የለሽ ውበት ተላብሰዋል። በሚያምር የፋሽን ስሜታቸው፣ በተፈጥሯዊ ውበታቸውና ጊዜ በማይሽረው ውስብስብነት የሚታወቁ ሲሆን እንደ ፓሪስ፣ ሊዮንና ኒስ ባሉ ከተሞች ውስጥ አነስተኛ ሜካፕ የሚያዘወትሩ፣ የተዋቡ ልብሶችን የሚለብሱና በራስ መተማመንና ግርማ ሞገስን የተላበሱ ሴቶችን መመልከት እየተለመደ ነው። የፈረንሳይ ሴቶች በለስላሳ የፊት ገጽታዎቻቸው፣ ቀጠን ያሉ የሰውነት ቅርጻቸውና ከን የለሽ የፋሽን ስሜታቸው ይታወቃሉ። አምስተኛ ጣሊያን የፋሽን የጥበብና የፍቅር ሀገር ነች። ሴቶቿ ይህንኑ በሁሉም መንገድ ያንጸባርቃሉ። ጥርት ባለ ቆዳቸው፣ የተለየ ውብ ዓይናቸውና በሚያምረው ጥቁር ፀጉራቸው የጣሊያን ሴቶች
ያለምንም ጥረት ይማርካሉ። በፍሎረንስ ደማቅ ጎዳናዎች እየተረማመዱም ይሁን በትላልቅ የፋሽን ሾው ፕሮግራሞች ላይ ሲከሰቱ ሁልጊዜ ውበትና ውስብስብነትን ያንጸባርቃሉ። አራተኛ ሩሲያ። የሩሲያ ሴቶች ብዙ ጊዜ በዓለም ላይ ካሉ እጅግ በጣም ውብ ሴቶች መካከል ቀዳሚዎቹ እንደሆኑ ይነገራል። አስደናቂ ገጽታ፣ ረጅምና ግርማ ሞገሳም ቁመና ያላቸውና የአውሮፓና የስላቭ ውበት ባለቤቶች ናቸው። አብዛኞቹ የሩሲያ ሴቶች በውበታቸው ትልቅ ኩራት ይሰማቸዋል። ብዙውን ጊዜ እንከን የለሽ አለባበስን የሚከተሉና ከፍተኛ የሴትነት ደረጃን ይጠብቃሉ። ከውበታቸው ባሻገር የሩሲያ ሴቶች ከፍተኛ የትምህርት ደረጃ ያላቸው፣ በራስ መተማመናቸው ከፍ ያለና ከባህላቸው ጋር በጥልቀት የተቆራኙ ናቸው። በቀዝቃዛው የሞስኮ ክረምትም ይሁን በጥበበኛው የፒተርስበርግ ጎዳናዎች ውበታቸው ጭራሽ አይደበዝዝም። ሶስተኛ ስዊድን አስደናቂ የተፈጥሮ ውበት ባላቸው ሴቶቿ ትታወቃለች። ብዙውን ጊዜ በረጃጅምና በስፖርት የዳበረ ሰውነት፣ ሰማያዊ ወይም አረንጓዴ ዓይኖችና በወርቃማ ፀጉራቸው ይታወቃሉ። የስካንዲኔቪያ ውበት በቀላልነቱ የሚገለጽ ሲሆን በአነስተኛ ሜካፕና ጤናማ አኗኗር በተፈጥሯዊ ጉልህነት ይገለጻል። የስዊድን ሴቶች ራሳቸውን የቻሉ ብልህና በራስ መተማመን ያላቸው ሲሆኑ ብዙ ጊዜ ስራቸውና ማህበራዊ ኑሯቸውን በቀላሉ አመጣጥነው ይኖራሉ። በዘይቤ ከተሞላችው ስቶክሆልምም ይሁን በሀገሪቱ ንጹህ ተፈጥሮ እየተደሰቱ ውበታቸው ያለምንም ጥረት ያበራል። ሁለተኛ ሰርቢያ ውበትን በተመለከተ የተደበቀች ዕንቁ ነች። የሰርቢያ ሴቶች አስደናቂ ገጽታ ያላቸው ሲሆን የስላቭና የሜዲተራኒያን ዘረመል ድብልቅና በተፈጥሮ ከፍ ያለ የጉንጭ አጥንት አላቸው። በረጃጅምና በተመጣጠነ የሰውነት ቅርጻቸው እንዲሁ ጥልቅና ሚስጥራዊ ዓይኖቻቸው ይታወቃሉ። የሰርቢያ ሴቶች እንዲሁ በሚያስደንቅ ሁኔታ ጠንካራ ፍላጎት ያላቸው፣ በራስ መተማመናቸው ከፍ ያለና ብልህ ናቸው። ይህም በሄዱበት ሁሉ ከሌሎች በተለየ ጎልተው እንዲታዩ ያደርጋቸዋል። በሰርቢያ ባህላዊ ፌስቲቫሎችም ይሁን አሊያም ዘመናዊ የቤልግሬድ ጎዳናዎች ውበታቸው ዘላቂ ስሜትን ይፈጥራል። አንደኛ ሃንጋሪ። በቁጥር 1 ላይ ያለችው ሃንጋሪ በአውሮፓ ውስጥ ያሉ ውብ ሴቶች መኖሪያ ሀገር ነች። ከመካከለኛው አውሮፓና ከምስራቅ አውሮፓ ከሚገኙ ልዩ ልዩ ባህሪያት ድብልቅ ጋር የሃንጋሪ ሴቶች ልዩና ማራኪ መልክ አላቸው። ብዙ ጊዜ ከፍ ያለ የጉንጭ አጥንት፣ ማራኪ ዓይኖችና በተፈጥሮ ቀጭን የሰውነት ቅርጽ አላቸው። ነገር ግን በሃንጋሪ ውስጥ ያለው ውበት በውጫዊ ገጽታ ብቻ አይገለጽም፣ ስለ ብልህነት፣ ባህልና ግርማ ሞገስም ጭምር እንጂ። አብዛኞቹ የሃንጋሪ ሴቶች በሁለት መልኩ የተሳሉ ሲሆን ከፍተኛ የትምህርት ደረጃ ያላቸውና ባህላቸውን የሚወዱ ናቸው። በቡዳፔስት ጎዳናዎች ላይ የተረማመዱ ይሁን ዓለም አቀፍ የፋሽን መድረኮችን እያደመቁ ውበታቸው በእውነትም አስደናቂ ነው። ውበት በተለያየና በብዙ መልኩ ይገለጻል። ከስዊድን ግርማ ሞገስ እስከ ጣሊያን የሜዲተራኒያን ውበት ድረስ እያንዳንዱ የአውሮፓ ሀገር የራሱ የሆነ ልዩ የሆነ የውበት ደረጃ አለው። ነገር ግን እውነተኛ ውበት ከመልክ በላይ በራስ መተማመን፣ ቅንነትና አንድ ሰው ራሱን የሚገልጽበት መንገድ ነው። ተመልካዮቻችን ለእርሶ በጣም ውብ ሴቶች ያሉበት ሀገር የትኛው ነው? መልሶም በኮሜንት ያሳውቁን። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁ ተጨማሪ ሐሳብና አስተያየት ካሉ ኮሜንት ላይ መጻፉን አይዘንጉ። በቀጣይ የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን።